አድርገሽ አንቺ በራስሽ ጠንክረሽ የኖርሽ ነሽ አንቺ በዚህ ምናምን ትላቸዋለች። መቅኔውን ምጥጥ አርጋ ጨርሳ አጥንቱን ራሱ ቋቋቋቋ እያደረገች በስትሮላ መቅኔውን የጠጣች ነው የሚመስል ዝሆናችን። ዝሆናችን ለማርያማዊት ስትሰጥ የዛች ደግሞ ታሳዝነኛለች ምስኪን ስለሆነች። ለማርያማዊት ስትሰጣት እንጥፍጣፊውን ጨርሳ ወገቡን ሰብራ ምን ብላ ያቺ ልጅ መልኩን ስለወደደችው ብቻ ነው የገባችው፣ ቁመናውን ስለወደደችው። አንዳንድ የሆነ እድሜ ላይ ስትደርሱ ሴቶች ሸበላ ወንድ ያምራችኋል። የሆነ የራሳቸው አቅም። ልጅቷ ሜካፕ የምትሰራ ጎበዝ ልጅ ናት፣ አቅም ያላት ልጅ ናት ማርያማዊት። የራሷ ገንዘብ ሴት ልጅ ሲኖራት ወንድ ልጅ ላይ ቁመና ጋር ትሄዳለች። ቻፓዋላ በራሷ መተዳደር ቢሏን መክፈል ትችላለች። ትዝም ይላት የወንድ ልጅ ቁመና ሴት ልጅ የራሷ ነገር ሲኖራት ብቻ ነው። የራሷ ነገር ከሌላትስ አኬ ሸበላ ነው። አትሰማ አክሊሉ ወንድማችን ቱጃር ነው። ለሷ ቻፓ ከሌለ በጣም የራሷ አቅም ከሌላት ሴት ልጅ መራጭ አትሆንም፣ ተመራጭ ናት። ከሌላት አቅም ማንም ይጎትታታል። ሴት ልጅ አቅም ከሌላት ራሷን ካልቻለች ማንም ይወስዳታል፣ ይጎትታታል። አቅም ካላት ፖቴንሻል ካላት የራሷን ነገር የምታደርግ ከሆነ በፍጹም ማንም አይመጣም። ስለዚህ በማንም ወንድ የሚጎተቱ ቆንጆ ሴቶች ህገ መንግስቱ ነው። በነገራችን ላይ አንድ ሼባ ሰውዬ እኔ አሁን ለሳይ የዓመት ልጅ ጋር የዓመት ሴት ጋር ፉን ብል ምን አንድ ነገር አለን ከኔ ጋር አንለስ ቻፓይን ካልፈለገች ወደዚህ ምን 47 ዓመቴ ነው። የዓመት ልጅ ናት። እሷ ላይ 17 እድሜ ስንት ነው ቁጠሩ የፈለጋችሁት? ኖ 27 ጌታ ወይ ድረስ በእሷ ላይ 27 ዓመት ጨምሬያለሁ። እሷን ወልጃት እንደገና የ7 ዓመት ትሆናለች። 27 ዓመት እንግዲህ አስቡ። እኔ 47 ነኝ። የ20 ልጅ አለች። ከእሷ ጋር ብሄድ ምንን ወዳ በምን አንድ ላይ ሆነን አቅማችን እንዴት ፈቅዶ በምን ተግባብተን የሚለውን አምጣ የለም። ስለዚህ አብረን የሄድን ጊዜ ሰዎች አብረውን ካዩኝ ማኝዚ ቻፓለሁ፣ ማኛው ቻፓለሁ። ቻፓ ይኑረኝና እንደዛ ሆኜ ልቅረብ። እርሶ ቅሌታም ሽማግሌ አያፍሩም እንዴ ነው የምባለው? አያፍሩም እንዴ? ቢወልዱ አያደርሱኝም እንዴ ነው የምባለው? ቅሌታ የፋዘር እኮ እኮያ ነው አንዴ። ፋዘር ራሱ ያንሶታል እኮ ነው የምባለው። ቻፑሌ ሲመጣስ ጨላ ሲመጣስ እንዲህ ኧረ አንድ ፍሬ ልጅ ብታዩ ማዘርዩ አንድ ፍሬ ልጅ ማንን እኔ አንድ ፍሬ ብታየው ይሁን ማኛ እንዲህ በጣም አንድ ፍሬ ልጅ እኮ ብታየው በቃ ትንሽ ልጅ ነው የሚመስለው። እንዲያውም ብታየው ልጅሽ ሁላ ይመስላል ይባላል። ስለዚህ ኤቲኤም ከሆናችሁ ገንዘብ ከሆናችሁ ወንድ ልጆች ውበታም ናችሁ። ሴት ልጅ ገንዘብ ያለው ጋር የምትሄድ ከሆነ ገንዘብ ያዝ። ሲምፕል። ምን አስሄደ? ምን አንከራተተ? ትፈጋለህ፣ ቻፓን ትይዛለህ ብላ ትመጣለች ሴቷ በደንብ እያለች ይሸታችኋል። የገንዘብ ልዩ ጠረን አለው፣ ውበት አለው፣ ከች ይላሉ። አሁን ብዙ የማይፈልጉ አሜሪካ ያሉ ሴቶች ገንዘብ ያለው ሰው ጋር አይደለም ፍላጎታቸው። ነቨር ጌታን ነው የምልህ። አረብ ሀገር ያለች ሴት ገንዘብ ፍለጋ ላይ አይደለችም። አለስ ቤተሰቦቿ ምናምን የተቸገሩ መውጫ መግቢያ ያጣች ወረቀት የሌላት ካልሆነች በስተቀር የራሷን ግጥም አድርጋ የምትሰራ አበሻ ሴት ግደላት፣ በገንዘብ አትገዛትም። ግደላት። ስለማቅ ማንነቷን በገንዘብ አትገዛትም።
በቻፑሌ አትገዛም። ኤርትራዊም ትሁን ኢትዮጵያዊም ትሁን በቻፓ አትገዛት። የራሷ ቢልን የምትከፍልን ሴት ከጠበስክ በቃ አንተ ዩር ዘ ኪንግ ብሮዘር፣ ዩ ዘ ኪንግ። ምክንያቱም ምንም ብላ አትሄድብህ፣ የትም አትሄድም። ምክንያቱም ቢሉን ከፋይ ነቻ። የራሷ አፓርትመንት የራሷ ሀውስ ላይ የምትኖር ሴት ነቻ። የራሷ ነገር አላት። መጣ ቀረ የሚመጣ የሚጨመር የሚቀንስ ነገር የለባት። ነተን የራሷ አቅም ያላት ሴትን መጥበስ ያንተ እስዋግ ይወስነዋል። እስዋግ ያንተ ንግግሮች፣ ያንተ አክብሮት፣ ያንተ ማንነት በጣም ቻፓ ያላት እንዲህ አይታ ቁመና ምንን አይታ አብጠርጥራ ገልብጣ። እዚህ ሀገር ቴሴ ይሏቸዋል። አሜሪካን ሀገር ቴሴ ማለት ኤርፖርት ስትሄዱ ኤርፖርት ላይ የሚፈትሹ ናቸው። የዚህ ሀገር የራሷ ገንዘብ አቅም ያላት ሴት ዘቅዝቃ ገልብጣ አይታ ይሆነኛል አይሆነኝም ብላ አጣርታ ነው እንዴት የምታደርግ እሴ አጣርታ። ከሌላት አባቴ አልኩ እኮ። አሁን ለምሳሌ ካናዳ እያለ አድዬ እንዳትናደድ፣ አዶናይ ብራዘር ሲክስ ፓክ ነሽ የኔ አባት፣ ቁመና ሰጥተዋል። ወጣት ነህ፣ ሀበሻ ሴት ብሮ የለሽም ላሻ ብላንካ እንዲ ትቀልዳለህ። እንዲ ሲክስ ፓክ አይበላ ሲክስ ፓክ ይበላል እንዴ? በባዶ ትቀልዳለህ እንዴ? ሲክስ ፓክ ቢላ ይከፍል አዶናይ የኔ ቆንጆ የኔ ምን ቢላቸው አሜሪካ ያለች ሴት ካናዳ ያለች ሴት እግር ብላ አሉት የተመቱ። ኧረ ክፉ ናችሁ፣ ክፉ ናችሁ፣ ጌታን ክፉ ናችሁ። የካናዳ ሴቶች ክፉ ክፉ ክፉ። ጨውቴው በስሱ ጨላ መኖር አለበት። ካናዳ ሲክስ ፓክ ምርጥ ሸበላ የሆነ ልጅ ይሄው ኢትዮጵያ ላይ አሁን ፌመስ ነው። አሁን በጣም በቃ ታውቋል። አሁን ትፈልጉታላችሁ። በስሱም ቻፓ አለ። ሲክስ ፓክ ነኝ እያለ በቡታንታውላ እንዲህ እያለ ሲነሳላችሁ ዛሬ የተመታችሁ ናችሁ። ሙልያ አባቴ እንዲህ እያለ በሲክስ ፓኩ በቡታንታውላ የተለቀቀ ቪዲዮ አይቻለሁ። አንድ የካናዳ ሴት አልሰማችሁ? ሲክስ ፓክ ቢል አይከፍልም አለች የካናዳ ሴት። የተመታችሁ ናችሁ። ካናዳ እና አሜሪካ የተመታችሁ። ሌላው ሲክስ ፓኩ ቀረና ወደ ዮዳብ ጉቶ ሄድን። በቁመና ካያችሁ እዮዳብ ጉቶና አዶናይ አብረው ቢቆሙ እንኳን እዮዳብ ጉቶና አዶናይ እኔና አዶናይ አብረን ብንቆም ራሱ እኔ አፈር ነኝ ጌታ። ቁመና አለው፣ ሲክስ ፓክ ነው፣ ወጣት ነው፣ ጽድት ያለ ነው። ሞር ፓወር ቱ ሂም። ጉትዬ እዚህ ጋር ቆመ፣ አዶናይ ቆመ። ሚስቱ ጉትዬ ላይ ጥምጥም። ምክንያቱም በስሷም ቢሆን ጉትዬ ጫማ ነጋዴ ናት። ጫማ ይበላል፣ ቢል ይከፍላል ጉቶ። ጉቶ ምን ያደርጋል? ቢል ይከፍላል። ጉትዬ ከየትም ተፍ ተፍ ብላ ጉትዬ ሊሞም ሰርታ ታክሲም ሰርታ ምናምን ቻፓ ታመጣለች፣ ይከፍላል ቢል። አዶናይ አይከፍልም። ስለዚህ ጉቶ ተመራጭ ነው በሚለው እንይዘዋለን። ስለዚህ አሜሪካ ጥሩ ሴት የለችም ለምትል አለች። ነፋሉ የሚያምሩ ሴቶች፣ አበሻ ሴቶች አይቻሉ። ጌታ አይቻ ያው አረብ ሀገር እንዳሉት ኢትዮጵያ እንዳሉት አያምሩም እንጂ ለምን ቢል ስትሯሯጥ ብዙ ነገሮቿ ትንሽ ምች ይመታል። ምች አለ
ምቻል፣ አሜሪካ ምቻል፣ ካናዳ ምቻል። ቢሏን ለመክፈል የምትሯሯት ሴት ስለሆነች ብዙ ጊዜ እንደፈለጋ ተሽቀርቅራ ላትመጣ ትችላለች። ተሽቀርቅራ ስትመጣ ግን ውብ ሴት ናት። ምክንያቱም የሆነ ወልማርት ወይም ካስኮ ወይ የሆነ ቦታ ያያት ሴት የሆነ ኮንሰርት ላይ ስታያት ሌላ ሴት ናት። አምረውባት ነው የምትመጣው። ውበት አለ። ተፍ ተፍ የምትል ናት። ታይም የላትም። ሩጫ ላይ ናት። ምናምን ሀስል ላይ ናት። በዛ ሰዓት ኖቲስ አታደርግም። ግን ሴት ልጅ አረፍ ብላ የራሷን ነገር ነገርኩ እኮ እማማ ዝናሽ በሜካፕ ባበደ ሜካፕ ቢያንሴን መስለው መምጣት ይችላሉ። ዘመኑ ተቀይሯል። እማማ ዝናሽም ቢያንሴ አድርገው ያመጧቸዋል። ችግር የለው። ስለዚህ ልል የምፈልገው ምንድን ነው፣ አሁንም የምናገረው ምንድን ነው፣ እዚህ አሜሪካ ላለህ ወንድ ፎከስ ራስ ላይ ከሆነ ነው ኮንፊደንስ የሚጨምረው። ፎከስ ሌላ ሰው ጋር ከሆነ ልብ ይጠፋል። አብዛኛው ልቡ የጠፋው ፎከሱ ሌላ ቦታ አድርጎት ነው። ሄልዬ ደህና ነሽ? ሄሉ ሮያል ሎንግ ታይም ፋሚሊ እና ፎከስ ሌላ ቦታ ሲሆን ልብ ይጠፋል። በቃ ግራ ትጋባል፣ ትጨነቃል፣ ምትላለ፣ ባዶ ነው የምትገባው። ብዙ ውበታም ሴቶች አሉ፣ በየመንገዱ ግን አይገኙም። ለምን? ቱ ቢዚ ነፍሴ ሀስል ላይ ነኝ ነው የሚሉ ቢዚ ናቸው። ግን ኑሪልኝ ሄልሻይ ተግባባን እምላችሁ ሀስል ላይ ስለሆኑ ቢዚ ስለሆኑ የረፍት ቀናቸው ላይ ሰርግ ላይ ሂድ፣ ልደት ላይ ተጠርተው ሂድ፣ ምን ላይ ኢቭን የአበሻ ልብስ እኔ የምወደው የአበሻ ሴቶች ወንዱ ሲለብሰው ደሜ ነው የሚፈላው። ለምን እንደሆነ አላውቅም፣ ይቅርታ አድርጉልኝ። የአበሻ ሴት የአበሻ ልብሱን ስለብስ ማንም ሴት ውበቷ ይመጣል። አሮን ነው የአበሻ ልብስ ሲለብሱ ሴቶቻችን ያምራሉ፣ ከሚገባው በላይ ይዋባሉ። ሰው በታይም ላይ በምን ላይ ምን አለ በታይማቸው ላይ በሚሯሯጡበት ሰዓት ላይ በምን ሰዓት ላይ ምናልባት አላማሩን ብለህ ልታይ ትችላለህ። ደሚኒት የሆነ ቦታ ስታገኘ ቀልብ ነው የምትገፈፈው። ምክንያቱም አበሻ ሴት በተአምር መልኳ የሚያስቀይም ማንን አይቻለሁ። ይቅርታ አድርጉልኝ፣ ዝሆኗ ብቻ ነበረች አስቀያሚ ነበረችው። አልዋሽ ጂጂ ሲሆን ጥርሷ ወላልቆ ወፍራ ፊቷ ክብ ሆኖ ምናምን የሆነ ድንች በልቼ ነገር ትመስል ነበር። አልዋሽ አሁን ነው ዝሆናችን ትንሽ መልኳ መለስ ያለው። ጥርሷ ተሰርቶ ጠግነዋት ጎትተዋት ምናምን ነገር ወጣጥረው ትንሽ ያጸዷት አሁን እንጂ አፈር ነበር የምትመስለው። ጌታ ምስክር አፈር በልቼ የድሮ ቪዲዮቿን ማምጣት ትችላለህ። ከእሷ ውጭ ግን ብዙ ሴቶች የማያቸው ሶሻል ሚዲያ ላይ ያምራሉ። ጋራጅ ከገባች በኋላ ነው ገራጅ አስገብተው ከበያየዷት በኋላ ነው ዝሆናችን ሰው መልክ ያበሻ መልክ የመጣላት እንጂ ዝሆናችን መልኳ አያምርም። አምናግን ላይ አያምርም። የማያምር ሴት የነበረች እሷ ናት። ጥርሷ በሉ ምን በሉ እንትኗ ቁመኗ ራሱ ጓጓል አልነበር እንዴ? ታፏ የነበረው ጭኗ ራሱ የሆነ ግብፅ ላይ ኢጅፕት ሄዳ ነበር ከምስራቅ ፉን ጋር። የዛኔ የፖሰተችውን ቪዲዮ አምጥቼ ፖስቸው ምን አሉ እንዴ እኔ ሊጥ እንጂ የሰው እግር ሲጓጉል አይቼ አላውቅም አሉ። ከውፍረቷ ብዛት ማለት ነው። ስለዚህ ያ ነገር ነበር። አሁን ግን ተቀይራለች። አሁን ጥሩ ናት። እንዳልኳችሁ ጀለስ ሆዴ እሱን አይቶ ገብቶ የአመት ሽጎራ ጥማቷን ብትንትኑን አውጥታው መጣች። ሆዴ አያ ና ቤቴ ግባ፣ ምን ችግር አለው? ትበላለህ፣ ትጠጣለህ፣ ቢላ አትከፍልም አለውልህ። አንተ ሲመች ብቻ እኔ ቤት ላይ ሙያ ስላለ ቀለም ቀባልኝ አለችው። አገር ሰላም ብሎ ሆዴ ገባ። ከመቀስፈት ነው ኢትዮጵያ ወደ ጸበል ሄደው ሰባብራው አልቆ ወገቡን ሰባብራ ጸበል ኢትዮጵያ ወዲያው ሪፈር ተጻፈ።
ወገብ ጥገና በጸበል አይሆንም። ይሄ ሽቦ መግባት አለበት፣ ብረት መግባት አለበት እንጂ በጸበል አይድንም ተባለ። ወደ ጀርመን ተመለሰ። ጀርመን ሲመጣ ብረት ምናምን ሽቦ ምናምን ወጥረው እንደ ቦንድ አልጋ ገጣጥማ አምጥተውት አሁንም ፉን ፉን ይላል። አቅሙን በጣም ይተብታል። አሁንም በስትሮ ነው የመጠጠችው፣ ብትንትን ያወጣችው እና ዝሆናችን ለአበሻ የሚሆን ከዚህ በኋላ አበሻ ዴት ታደርጋለች የሚል እምነት የለኝም። አዶንት ቲንክ ከአበሻ ጋር የሚግባባ ባህሪ የላትም። ሌላ ዜጋ ዝም ብሎ ሊያወጣት ምናምን ይችላል፣ ግን ፕራምሺው አበሻ አይቀርባትም። ለምን? ባህሪ የሚባል አለ። ባህሪ ባለጌ። የሶሻል ሚዲያ ላይ ልጆች ትዳር አውጥቶ የሚሳደብ ሰው ኤክሶቻቸውን እያወጡ በየጊዜው የሚያበሻቅጡ ሰዎች ወንዶች ይፈራሉ። ወንድ ልጅ በክብሩ አይደራደርም። ሆዴ እኮ ጥቅሙ ጥግ ነበር። 100,000 ዩሮ ልትበደር ነበር እሱና እሷ ሆኑ። ወገቡ አልቻለም። ሆዴ ወገቡ አልቻለም። ከዚህ በኋላ ኢንሹራንስ ገብታለን ነበር። ታውቃለቻ እንደምትሰባብረው ጠይቋት። 100,000 ብር ኢንሹራንስ ለሆዴ ተገብቶለት ነበር። ሽቦ አርጋው የሆነ ጊዜ ላይ ህይወቱ እንደሚጠፋ ታውቅ ነበር። እሷ ጋር ከሆነ በሽጎራ ብቻ ሲጥ ታደርገው ነበር። ሆዴ አልቻለም ሆዴ። ከዛ ወጣና ማርያማዊት የምትባል እህታችን ቤት ደግሞ ሊታረስ ገባ፣ ሊጠገን ሊጠገን አጥንቱ ማርያማዊት ጋር ገባ። 1 ሳምንት ምናምን ትንሽ አልጋ ላይ ፎጭ ካለ በኋላ ከአንድ ሳምንት በኋላ ከአገልግሎት መስጫ ውጪ ነህ ተብሎ ቀጥታ ሆስፒታል ገባ። የወንድ ልጅ ስቃይ፣ አቤት ስቃይ፣ አቤት ስቃይ፣ አቤት ስቃይ አለ ኤፍሬም ታምሩ። እናንተ ምን አለባችሁ ሳቁ፣ ምን አለባችሁ ሳቁ። ታፕ ኮፒ ሊንክ ቤተሰብ ሆዴ አሁን በትንሹ ነው። አሁን ከማርያማዊት ጋር በደንብ መጫወት አይችልም። ጌታ ብረት ስለተገጠመ ከጀርባው በደንብ መንቀሳቀስ አይችልም። ምናልባት እቺ ማርያማዊት እህታችን እሷ በምትችለው ቋንቋ ታናግረው ይሆናል እንጂ ሆዴ ከሰው ጋር መደባደብ አይችልም። ከሰው ጋር ብዙ ነገር ማለት አይችልም። እግልዬ ሌላ ነገር መሆን አይችልም። ሆዴ ሰባብራ ጂጂ ከአገልግሎት መስጫ ውጪ አድርጋው የድሮ ኖኪያ አድርጋን የላከችው። ስለዚህ ሆድዬ አይዞ ወንድማችን፣ ለወንዶች የከፈልከው መስዋዕት ነው። መስዋዕት ዝም ብሎ አይበላም። ሰው አሁን መንገድ ላይ እውነቴን ነው የማወራው፣ ጂጂ ዝሆንንና ሆዴን ብታስተያዩ ጂጂ በገንዘብ እንደያዘች ይታወቃል። ለምን መሰላችሁ? እኔ ባይ ኔቸር የሂውመን ኔቸር ዲስ ኢዝ ዘ ቲንግ። በጣም በእድሜ የሚያንስ ወንድ፣ በጣም እድሜዋ የገፋ ሴት አብረው ከሄዱ ምን ሆኖ ነው? ወንዱ በቁመና እሷ በቻፓ የተያዘ ዘ ሴም ቲንግ ጉዘማ። ወንድ ልጅ አስቀያሚ አፈር ገንፎ የመሰለ ወንድ፣ እካክ የመሰለ ወንድ በጣም የምታምር ሴት ከያዘ የምንዛሬ ብላክ ማርኬት ነው፣ የምንዛሬ አገልግሎት ነው የሚሰጠው። that's the only reason። ምክንያቱም ባይ ኔቸር በተፈጥሮ ማለት ነው፣ በተፈጥሮ ባልና ሚስት ከአንዷ ይቀዳል ነው የሚባለው። ከአንዷ የሚቀዱት ሰዎች ተመሳሳይ ብዙ የተራራቀ ውበት የላቸው። ወንዱም ሴቱም የሚመጣጠን ነው። ምክንያቱም ሰርግ ላይ ሄዱ፣ ምን ቦታ ሄዱ፣ ተመሳሳይ አቨሬጅ የሆነ ነው። ኢንካም ይወስነዋል የሚስትን ውበት። ያንተ ኢንካም ይወስነዋል የሚስትን ውበት ይወስነዋል። ኢንካም እስቲ ልብ ካለ ምንም በጠረረብ ሰዓት ጥበስ፣ በጠረረብ ሰዓት
ጥንፌ ገለቱን ትጠብሳለህ። ባለ ጊዜ እነ ቤትን ታጫውታለህ። የስራው ባህሪ እነ ደመቁ አዛሉን በጠረረ ሰዓት ትለጠልጣለህ። ኪዱ ቤቲ ሩት ምናምን የሚባሉ ቺኮችን ደግሞ የቻፓ ሰዓት ታጫውታለህ። ህገ መንግስቱ ነው ይሄ። የህይወት ህገ መንግስት እንደዚህ ነው የተጻፈው። ተጽፏል የህይወት ህገ መንግስት። ስለዚህ ሁልጊዜ የምነግርህ ወንድ ልጅ የሆነች ድክም ያለች አሁን ለምሳሌ ወንድ ልጅ በችስታ ባንድ በነበረበት ጊዜ የጠበሳት ሴት ቢጠብሽ፣ በተለይ ወንድ ልጅ ሁልጊዜ ልንገርህ፣ በጠማ ሰዓት ጌታ ምስክሬ የጠበስካት ሴት አፈር በልቼ ናት። አፈር የመሰለች ናት። መቼ እንደሚገለጥ ታውቃለህ? የሚበራልህ መቼ እንደሆነ ታውቃለህ? ብር ሲመጣ ቆነጃጅቶቹ ሲከቡ አለቀል። አንተ እኮ ራሱ ኩርንችት ነህ። ዩ አር ዳት ጋይ። ኩርንችት ነህ። ባንክ ነው የወፈረው፣ ያንተ ውበት አይደለም። ባንክ ሞቅ አለ፣ ሴቶቹ ይመጣሉ። ስለዚህ ስታገኝ ነው ወንድ ልጅ። ስለዚህ አትሯሯጥ። ሴትን ልጅ ለማጥመድ፣ ሴትን ልጅ ለማግኘት፣ ሴትን ልጅ ምን ለማለት አትሯሯጥ። በተለይ ችስታ በነበርክበት ጊዜ ራስ ላይ ስራ፣ ራስ ላይ ተፈራግጥ፣ ለራስ ብዙ ነገር ጣር። በምንም አድርገህ ቻፓውን አምጣ። ከዛ እንዴት ብለው እንደ ቀነኒሳ ሮጠው አንተ ጋር እንደሚመጡ በዛ ታያለህ። ሰክሰስ ሲኖር፣ ሞቲቬሽን ሲኖር፣ እንትን ሲኖር እንደዛ። ብዙ ጊዜ የአሜሪካ ጥቁሮች የሚሸወዱትን ልዘግብ። ጌታ ምስክር፣ ፓስተርዬ ድዋ አድርጉልኝ አላለም? ኢየሱስ ጌታ ነው። ትችላለህ ብራዘር፣ ብራንድን ፓስተርዬ ድዋ አድርጉልኝ። ረትም የአራዳ ልጅ ይግደል። መንሱር ጀማል ወትሳብ። አሁን መንሱር ተጠራጣሪ ነው። ምክንያቱም በተወሰነ መልኩ ገንዘብ አለው። በተወሰነ እሱን እና እርግጠኛውን የምናገረው መንሱር ጀማል ለሱ ለሚስቱና ለልጆቹ አንቀባሮ የሚያኖር አቅም አለው። አንቀባሮ ማኖር የሚችል ለሌላው ላይሆን ይችላል። ለሚስቱ ለልጆቹ ግን አንቀባሮ የሚያኖር አቅም አለው መንሱር ጀማል። ግን ተጠራጣሪ ነው። በዚህ ሰዓት አይሰማቸው። በጣም ተጠራጣሪ ነው። ልትፈርድበትም አችልም። የዘመኑ ዜት ከፍ ነው የምታደርግ እንደዚህ ወስዳ። ስለዚህ ኢትስ ሃርድ። አሁን ትንሽ አቅም ያላቸው ወንዶች ደግሞ ተጠራጣሪ ሆኑ። በጣም ተጠራጣሪ ናቸው። አሁን አቅም ያላቸው ወንድ፣ ፖቴንሻል ያላቸው ወንድ ተጠራጣሪ ናቸው። ስለዚህ ያንን ነገር ወንዶች ግራ የሚገባቸው ነገር አለ። የስ አብሪል እና ውደ እና ሲኖር ብዙ ሴቶች ሲቀርቡ ስታይ አማራጭ እንዳለ ታያለ። ነገሮች ይወዛገቡባል። መንሱር ጀማል ልንገርህ፣ እንደውን ታላቅህም ሊሆን ይችላል። አሮን ነው እኩልም ልንሆን እንችላለን። ስለዛ ጉዳይ አይደለም። ዋናው ምነግርህ ምን መሰለህ፣ የራሷ አቅም ያላት በራሷ መተዳደር የምትችል ሴት ከሆነች ከእሷ ጋር ተጋባ። የራሷ አቅም ያላት ሴት ከሆነች አግባ። 41 years old ከሞን መንሱሬ፣ እንዴ ልጅ እኮ 20 ምናምን ሞልቷታል። ሴቷ ልጅ እኮ 20 ምናምን አርጋለች። አባ ወዝጋው ቦና ወንድ ልጅ እድሜው ችግር የለውም። ብዙ አትደንግጥ። እንደምንም ብለን 40 እንዳልክ ኧረ መንሱር ተው። ካሳቀኝ ነገር እኔ 30 ግራም ስጋ ነው የምበላው ብላ አስቀኸኛል። መንሱር ካሳቀኝ ነገር በሙሉ ሙድ ይዝባቸዋል እና ስቃለሁ።
ሙድ ይዛል። እኔ 30 ግራም ስጋ ነው የምበላው እያለ ሙድ ይዛል። ወይ ፈጣሪ! ሰው እኮ እዚህ ጋር ሮዳዬ መነጋገሪያ መሆን ሲፈልግ የሆነ ነገር ይፈጥራል። እና ግን ሶሻል ሚዲያ ካሉት ነው በጨዋ ንግግር ምናምን መንሱር ይመቸኛል። ከኔ ጋር ብዙ እንትን ያው አንዳንዴ የስራ ባህሪ ሆኖ ትረጋገጣለህ እንጂ በንግግር ደረጃ ደስ ይላል። በእውነት መንሱሬ ንግግሯ ደስ ይላል። እንትኗ ሳክሷ ራሱ የሚመች ነው። ቢያንስ ይዘንጣል፣ ጆሊ ነው፣ ራሱን ይጠብቃል ምናምን ምናምን። እሱ እንደ ክሬዲት ነው የሚይዝልን። በጣም ጆሊ ነው። ከአበሻ ጆሊ ጥራ ካልከኝ መንሱር ጀማል፣ ሌላ አላየሁም። ከአበሻ ዘናጭ ካልከኝ ያ ጌታ ምስክሬ መንሱር ጀማልን ያህል የሚዘንጥ ሰው እኔ አላየሁም። አኔቨር ሲን ኤኒባዲ። መንሱር ጀማል በደንብ ይዘንጣል። ሽቅርቅር ነው ምንድን ነው መንሱር ጀማል በጣም በጣም ራሱን የሚጠብቅ ጎበዝ ወንድ ነው። ጎበዝ። ግን ሴቶችም ይደነግጣሉ። እንደዚህ አይነት ወንድ ኢንቲሚዴት ያደርጋቸዋል። አይደለም መንሱር ይመቻቸዋል። እኔ የሚያስቀኝ ከሚያሳዝነኝ ደግሞ ልብስ የማያምርበት ሰው ማን ነው? ብራንድ በሙሉ ለብሶ ልብስ የማያምርበት ብራንድ ልብስ በሙሉ የተባለ ለብሶ የማያምርበት ሰው ማን ነው? ይኸው መልሱን እኔ ምንም አላልኩ። ይኸው እዚህ ጋር ጉቶ የሀገር ብራንድ ይገዛል። ቁራሌው ነው የሚመስለው። አለባበሱን አይችልበትም። ምንም አይችልም። ልብሶቹ አሉ፣ ቁመናው ምኑ አፈር። ስለዚህ አያምርበትም። ልብሶቹ እኮ አሉት እና አያምርበትም። አለባብ መንሱር ኮርስ ስጠው እስቲ። አንተ ወዳጅ አይደለ? ጉቶ ወንድም አይደለም? ፕሊዝ ኮርስ ስጠው። ሀይ ጉቶ ትለዋለህ። አንተ እዮዳብ በለው። እኔ ጉቶ ነው የምለው። እዮዳብ ቆይ ልንገር፣ እንዴት የትኛው ከየቱ ጋር ክሎዚቱን ሊያሳይ የለ? አንዴ ላይቭ ግቡና ክሎዚቱን እያሳይ ይሄን ከዚህ ጋር ልበሰው፣ ይሄን ከዚህ ጋር ልበሰው ብለህ ከውፍረት ጋር የሚሄድ አብሮ የሚሄድ ልብስ አስለብስ። ሰው እንዴት ሆዱ ቦርጫም ሆኖ የሚወጥረው ልብስ ይለብሳል? በጣም ቦርጭ ሲኖር እኮ ለቀቅ ያለ ፈታ ያለ ልብስ ነው የምንለብሰው። እርጉዝ ቢምቢ መስሎ እንዴት ሰው ዘነጥኩ ይላል? ይህ እኮ በጣም የሚያስከስስ ጉዳይ ነው። የዮኒ ማኛ ፍርድ ቤት ሲያየው ያስከስሳል እኮ። አር ዩ ሲሪየስ? ቦርጭ ኖሮ የሚወጥር ልብስ እንዴት ይለበሳል? ወይስ ፋሽን ቀርቷል? በጣም ነው ያሳዝነኝና ጉትዬ አለባበስ ላይ ፕሊዝ ከመንሱር ጀማል ኮርስ ውሰድ። መንሱር ጀማል ኮርስ ውሰድ። ሌላ ስለዚህ በጣም ችስታ በወንክ ጊዜ ወንድ ልጅ ግደለኝ አትጥበስ። በጣም ችስታ ስትሆን ይቅርብህ። ጌታ ምስክሬ ነው የምልህ፣ ይቅርብህ። ሴት አጠገብ ድርሽ እንዳትል። በቃ ምንም አይነት ሴት እንዳያምር። ቢያምርብ እምብየው እያልክ በዚህ በኩል ሄድ። ለምን በድህነት የምታያት መልክ ቢያንሴ፣ ሀብት ሲኖር ያቺ ሴት ይህ ሰውዬ ግን ምን አስቦ ነው ከዚህ ሴትዮ ጋር የሚሆነው ትባላለህ። አንተም ትንበላጥጣል። እኔ እኮ ስንት ክብር ያለኝ ሰው ነኝ ትላለህ። ስለ አሜሪካን ጥቁሮች ልንገራችሁ። የአሜሪካ ጥቁር ሴቶች በብዛት ችግራቸውን ልንገራችሁ። ምን ያደርጋሉ? ወንድ ልጅ ካሌጅ እያለ ዩኒቨርሲቲ እያለ ፖቴንሻል እያለው አይጠብሱትም፣ አይፈልጉትም። ነጮችስ? አሁን ነጭ ከብዙ ሰክሰስፉል ጥቁር ወንዶች ጋር የምታዋቸው በምንድን ነው? ፖቴንሻል የሚያዩ ናቸው። የወንድ ልጅ ፖቴንሻል፣ ይሄ ሰው ነገ ሊቀየር ይችላሉ ብለው ያስባሉ። ምን የሚያጠና ካሌጅ የሚሄድ ከሆነ ዩኒቨርሲቲ ሰቃይ ተማሪ ከሆነ ይጠብሱታል። የምታምር ነጭ ትጠብሷለች። የምታምር አልመጣችም። ቆይ
ሙሉ አለም ነው ያልሽው። ሶሪ አንድ ስፔሊንግ ተሳስቻለሁ። አንድ ጨዋታ አምሮኝ ነበር። ኦኬ ሶ ሌትስ ዱ ኢት። አልመጣችልኝም። አያችሁ፣ ብትመጪልኝ ደስ ይለኝ ነበር በዚህኛው አካውንት ባይሽ ደስ ቆይ አንዴ እንደበር። ጨዋታ አይደል? ቅዳሜ አይደል? ምን ይለናል? ቅዳሜ ነን። በዚህኛው ልዘጋብኝ ስለምትችል እስቲ ላሳየው የአንቺን ውበት ለማየት ፈልጌን ነው። ቆይ ቤተሰብ ራሄል ሙሉዓለም አንዴ መጫወት ስላለብን ብዬ ነው። ስሪዮን አይን